ይህ ስራ በታቀደለት በዚህ ልክ ተጠናቆ አርባ ምንጭ ከምናቃት አሁን ወዳየናት ደረጃ ተሸጋግራ ለማየት ስለበቃችሁ ስለበቃን እንኳን ደስ ያላችሁ እንኳን ደስ ያለን ማለት እወዳለሁ። አርባ ምንጭ በተፈጥሮ የነበራትን ውበት አንድ ስቴፕ ወደፊት ከፍ የሚያደርገው ትናንት ያየነው ሳቅ ነው። ተራሮች ይስቃሉ፣ አዛውንቶች ይስቃሉ፣ ህፃናት ይስቃሉ። አርባ ምንጭ ስቃ ሳቅ አስተጋብታ ፍቅር ዘርታ የዋለችበትን የትናንትናውን ውሏችንን ስንመለከት ጥቂት ስራ፣ ጥቂት ድካም፣ ጥቂት መልካም ዘር የዜጎቻችንን ልቦና በምን ያክል ደረጃ እንደሚነካ ያየንበት ሳቅ ደስታ የተጋራንበት ዕለት ነበርና በድጋሚ ሳቃችሁ እንዳይወሰድባችሁ ደስታችሁ እንዳይወሰድባችሁ በትናንትናው ሳትረኩ አዳዲስ ድል አዳዲስ ሳቅ ማምጣት የምትችሉ እንድትሆኑ አደራ ልላችሁ ፈልጋለሁ። ከጥቂት ዓመታት በፊት አንድ ሀገር ለስራ ጉዳይ ሄጄ ያረፍኩበት ሪዞርት ያጓጓ ነበር። እኔ ክፉ አመላለኝ በሄድኩበት ሳይ ቶሎ የመቅናትና ወደዚህ ሀገር የማምጣት መሻቴ ከፍተኛ ነው እና የዛን ሆቴል ባለቤት ወደ ኢትዮጵያ ጋበዝኩት። አርባ ምንጭ የሚባል ውብ ምድር አለ። የዝጌር ድልድይ የሚባል አስገራሚ ተፈጥሮ አለ። የደፈረሰውንና የጠራውን ውሃ ከፍሎ የያዘ ነጭ ሳርን ከግርጌው ያስቀመጠ ተራሮቹ ተሰናስለው የእግዚአብሔርን የእጅ ስራ በአስደናቂ ሁኔታ የሚገልጥ ቦታ አለ። እዚያ ቦታ ላይ መጥተህ ልክ እዚህ ሀገር እንደሰራው አይነት ሪዞርት ብትሰራልን ብዬ ጋበዝኩት። እሱ መጋበዝ ብቻ ሳይሆን የአርባ ምንጭ ከተማ ከንቲባና አንዳንድ ኃላፊዎችም እዛ ሄደው እንዲያዩ ተደረገ። ሰውየው መጥቶ አርባ ምንጭ አድሮ የእግዚአብሔር ድልድይን አይቶ ሲመለስ አገኘሁት እና ምኞትህ ጥሩ ነው፣ ፍላጎትህ ጥሩ ነው፣ መንጠራራትህ ጥሩ ነው። አርባ ምንጭ ግን ለዚህ ኢንቨስትመንት አልደረሰችም ማለት ነው። አርባ ምንጭ አንድ ሆስፒታል የሌላት፣ አንድ ሱፐርማርኬት የሌላት፣ ለኔ ሪዞርት እንኳን በበቂ ደረጃ ግብአት ማቅረብ የምትችል ከተማ አይደለችም። በዚህ ከተማ ውስጥ ኢንቨስት እንዳደርግ መጋበዝህን ባደንቅም ጊዜው የደረሰ አይመስለኝም አለኝ። ይሄ በጣም መራር እና ደግሞ እውነተኛ ኮሜንት ነበር። ይህንን ኮሜንት ስሰማ ምን ሊሰማኝ እንደሚችል እናንተ ገምቱት። ትናንት ማታ የነበረኝ ጉጉት ግን ያንን ሰው ደግሜ ጋብዤ አርባ ምንጭን እንዲያያት ነበረ። እዛ ያየሁት ሪዞርት እዚህ አሁን ያለው ሪዞርት አያክልም። እዛ ያለው ሪዞርት ከ1000 በላይ ዘመናዊ ስብሰባ ማዕከል በተለየ ዲዛይን የተሰራ ቦታ የለውም። እዛ ያየሁት ሪዞርት በውሃ ውስጥ በከፍተኛ ጥልቀት ገብቶ ሰማይ ላይ የወጣ በሰማይ ላይ የሚሽከረከር 360 ዲግሪ ተፈጥሮን ውበትን የሚያሳይ ሬስቶራንት እዛ አላየሁም። ከዚህ ያነሰውን ጠይቄው አርባ ምንጭ አልደረሰችም ማለት ነው። ከዚያ የበለጠውን ሰርተን እንደምንችል እንደሚገባን ከማንም የሚያንስ ተፈጥሮና ብቃት እንደሌለን ለዛ ሰውዬና መሰል እሳቤ ላላቸው ሰዎች በንግግር ሳይሆን በተግባር ማሳየት ጉጉቴ ነው። ደግሞም ይመጣል። የዛ ሰውዬ ንግግር የሚያስቆጭ ቢሆንም የሚያሳዝን ቢሆንም የሚያስተምር ነገር ግን አለው። የተሰጣችሁን የማታውቁ ሀብታሞች ግን እንደ ድሃ የምትመላለሱ መስራት ስትችሉ በሚረባ በማይረባው የምትሸዋኮቱ ስለሆናችሁ እናንተ ጋር መጥቼ አልሰራም ነው ያለው ባጭሩ። እንደዛ ለመሆናችንን ሰርተን ማሳየት እንደዛ ለመሆናችንን በተግባር መግለጥ ካልቻል በንግግር ብቻ በልመና ብቻ ኢንቨስትመንት አይከናወንም።
አርባ ምንጭ ላይ የተሰራው ይህ ሪዞርት ብቻውን የመንግስት ኢንተርቬንሽን ሳይሆን የግሉ ሴክተር ወደዚህ ሀገር መጥቶ መስራት እንዲችል ዲሪስክ ያደረገም ለመምጣት እንዲበረታቱ ያደረገም ስራ ነው። ይህን ኢንቨስትመንት ተከትሎ የኩሪፍቱ ሪዞርት ባለቤት በአርባ ምንጭ የሰራው ሪዞርት እስካሁን ኢትዮጵያ ውስጥ በግል ሴክተር ከተሰሩ ስራዎች ሁሉ በሁሉም መመዘኛ የበለጠ ነው። ለምንድነው አርባ ምንጭ ላይ ደረጃውን ከፍ ያለ ስራ የሰሩት ያል እንደሆነ ሪዞርት ብቻ አይደለም፣ መንገዶች ይገነባሉ፣ ጨለማው በብርሃን ይተካል፣ የተሻለ ሆስፒታል አለን፣ የነቃ የሚሰራ የሚተጋ ህዝብ አለን፣ የይመጣን በደስታ የሚቀበል ህዝብ አለን። እዚህ ቦታ ኢንቨስት ብናደርግ እንደከዚህ ቀደሙ አልደረሳችሁም ሳይሆን እናተርፋለን የሚል ስነ ልቦና እምነት በግሉ ሴክተር ላይ ማሳደር በመቻሉ ነው። ለዚያም ስራ አቶ ታዲዮስ በድጋሚ እንኳን ደስ ያለህ ብቻ ሳይሆን እጅግ አድርገን እናመሰግናለን። ሰው ባገሩ የሚገነባው ለዕለት አይደለም። ሰው ባገሩ የሚሰራው ስራ በሱ እድሜ የሚፈርስ ነገር አይደለም። ሰው ባገሩ የሚገነባው ስራ አሻራ የሚሆን የሚቆይ ለልጆች የሚሸጋገር መሆን አለበት። ካልቻል አንነካካ። ስንሰራ ግን የሚዘልቅ የሚሻገር የሚወረስ ነገር እንስራ። እንደዚያ ሲሆን በእኛ ዘመን እንኳን አትራፊ ባይሆን ልጆቻችን የአባቶቻቸውን ስም እያነሱ የሚያተርፉበት ስራ ይሆናል። በእርግጠኝነት አቶ ታዲዮስ በአርባ ምንጭ የሰሩት ሪዞርት ለልጆቻቸው የሚሸጋገር ጥራት ያለው የአርባ ምንጭን ህዝብ ያከበረ ኢትዮጵያን ያከበረ ስራ መሆኑን ሁላችሁም ስታዩት የምትገነዘቡ ይሆናል። ይህ መልእክቴ ከዚህ ቀደም ለሰሩትም ካሁን በኋላ ለሚሰሩትም ኢትዮጵያውያን ነው። ስንሰራ ለትውልድ የሚሸጋገር ስራ መሆኑን ማረጋገጥ ያስፈልጋል። የለብ ለብ ስራ የዛሬ ማትረፍ ስራ ብቻ መሆን የለበትም። ለልጆቻችን የሚሸጋገር ጥራት ያለው የአካባቢውን ባህል የአካባቢው ስነልቦና የሚገልጽ ስራ መሆን አለበት። ያ ሲሆን በዘላቂነት የተከበረ በዘላቂነት የሚያተርፍ የተወደደም ስራ መሆን ስለሚችል የግሉ ሴክተር የአቶ ታዲዮስን ፈለግ ተከትሎ የአርባ ምንጭ ስካይላይትን ፈለግ ተከትሎ መስራት ይጠበቅበታል የሚል ጽኑ እምነት አለኝ። አርባ ምንጭ ስካይላይት በኢትዮጵያ ውስጥ እየተስፋፋ ያለውን የአየር መንገዳችን የሆቴል መዳረሻዎች አንዱ ነው። ስራ አስፈጻሚው፣ ምክትል ስራ አስፈጻሚው፣ በርካታ ሙያተኞች በቅርብ ርቀት ከዋና የፕሮጀክት ኃላፊው ጋር በመሆን ይህንን ድንቅ ስራ ሰርተዋል። ለዚያ ምስጋና ይገባቸዋል። ክቡር ኢንጂነር ሀብታሙ ተገኝ ላለፉት ጥቂት ወራት በዚህ ስፍራ ላደረከው ቆይታ፣ ትጋት፣ ልፋት ምስጋና ይገባሃል። እውነቱን ለመናገር ግን አርባ ምንጭ ከሚገባት 1% አልሰራችም። በጣም የሚያሳስበኝ በጣም የሚያስፈራኝ ነገር ሳንሰራ በጣም የምንረካው ነገር ነው። የእርካታ መንፈስ ወደፊት እንዳንዘረጋ ያደርገናል። በቃ ይሄ ነው ልካችን ማለት ትናንትና በነበርንበት የደህንነት ልክ እንድንቆይ ያደርገናል። ከነበርነው ከፍ ብለናል፣ አይካደም፣ እውነት ነው። ለዚያ ደስተኞች ነን። መድረስ የሚገባን ቦታ ግን ለመድረስ ገና ብዙ ትጋት፣ ብዙ ስራ፣ ብዙ ልፋት ይጠበቅብናል። በትንሹ የሚረኩ ሰዎች ማደግ አይችሉም። በትንሹ የሚረኩ ሰዎች ለልጆቻቸው የበለጠ የላቀ ነገር ማኖር አይችሉም። እርካታ አደገኛ በሽታ ነው። ኢንጂነር ሀብታሙ ተገኝ ከሚጠበቅበት 1% አርባ ምንጭ ላይ ያስቀመጠ ቢሆንም ገና አዳዲስ ስራዎች ገና አዳዲስ ልማቶች የሚጠበቅብህ ወጣት ሙያተኛ ስለሆንክ አርባ ምንጭ ላይ እንደጀመርክ አርባ ምንጭ ላይ እንደተማርክ አርባ ምንጭ ላይ ኢንጂነር የሚለውን ስም እንደተጎናጸፍክ አስበህ ስራ ግን ከፊት እንደሆነ ማሰብ ያስፈልጋል።